ሰላምና ጤና በያላችሁበት ይድረሳችሁ ውድ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። በተለይ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። የተለያዩ ርዕሰ ጉዳዮችንም እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው የምጋብዘው። ሀሳብ አስተያየቶቻችሁን ጻፉልን። ሀሳብ መስጫው ክፍት ነው። ፏድ ባሩ ፕሮግራሙን እመራለሁ። መልካም ቆይታ። ወደ ቀዳሚው ጉዳያችን እናምራ። ኒውካስል ዩናይትድ የ69 ሚሊዮን ፓውንድ የውል ማፍረሻ ያለውን ብራዚላዊ ኮከብ ለማስፈረም እቅድ ያዘ። ኒውካስል ዩናይትድ በብራዚሉ ክለብ ቫስኮ ደጋማ ውስጥ እየተጫወተ የሚገኘውን የ19 ዓመቱን ታዳጊ ራያንን ለማስፈረም ከፍተኛ ፍላጎት እንዳለው ነው መረጃዎች እየወጡ እንደሚገኙ ዘገባዎቹ የጠቆሙት። ምንም እንኳን የተጫዋቹ የውል ማፍረሻ 69 ሚሊዮን ፓውንድ ቢሆንም ቫስኮ ደጋማ ተጫዋቹን በ20 ሚሊዮን ፓውንድ አካባቢ ሊለቀው እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኙ ከወደ ብራዚል የተሰሙት። ኒውካስል ዩናይትድ ተጫዋቹን ለማስፈረም ብቸኛው ክለብ አይደለም። ማንቸስተር ዩናይትድ እና ቶተንሃምም ተጫዋቹን በቅርበት እየተከታተሉት ይገኛሉ። ራያን ለቫስኮ ደጋማ ከ100 በላይ ጨዋታዎችን አድርጎ 26 ግቦችን ማስቆጠር ችሏል። በእግራ እግሩ የሚጫወት ሲሆን በመሃል አጥቂነትም ሆነ በክንፍ መስመር ላይም የመጫወት ችሎታ አለው። ክለቡ በደቡብ አሜሪካ ያሉ ታዳጊ ወጣቶችን በቀጥታ የማስፈረም ስልትም የጀመረ ሲሆን ራያን ለክለቡ የረጅም ጊዜ ኢንቨስትመንትም እንደሚሆን ይታመናል ተብሎ ነው የሚጠበቀው። ቶተንሃም በ30 ዓመቱ አማካይ የወደፊት እጣ ፈንታ ላይ ውሳኔ ለመስጠት እስከ ውድድር ዘመኑ መጨረሻ ለመጠበቅ ወስኗል። ቶተንሃም ሆትስፐርስ ከባየር ሚኒክ በውሰት ያስፈረመውን ፖርቱጋላዊ አማካይ ዣኦ ፓሊኒሃን በቋሚነት ለማስፈረም ውሳኔ ለመስጠት እንደማይቸኩል ነው ስካይ ጀርመኒ መረጃውን ያወጣው። ቶተንሃም ተጫዋቹን በ25 ሚሊዮን ዩሮ የዝውውር ዋጋ በቋሚነት የመግዛት መብት ወይም ኦፕሽን ቱባ ያለው። ሆኖም ግን ክለቡ የተጫዋቹን ብቃት፣ የአካል ብቃትና ከቡድኑ ጋር ያለውን መጣጣምም መገምገሙን መቀጠል ይፈልጋል። ፓሊኒያ ወደ ሰሜን ለንደን ከመጣ በኋላ ልምዱን፣ የመከላከል ጥንካሬውንና ኳስ ተጭኖ የመቀማት ችሎታውንም ለቶተንሃም መሃል ሜዳ አበርክቷል የተባለው የአሰልጣኝ ቶማስ ፍራንክ የረጅም ጊዜ ግንባታ አካል መሆን አለመሆኑ እድሜው 30 ላይ የሚጠይቀው የደሞዝ መጠንም ክለቡ በዝውውሩ ላይ እንዲያመነታ ካደረጉት ምክንያቶች መካከል ናቸው። የባየር ሚኒክ አቋም የጀርመኑ ቻምፒየን ባየር ሚኒክ ተጫዋቹን በቋሚነት ለመሸጥ ዝግጁ ቢሆንም የቶትንሃምን የመጨረሻ ውሳኔ ግን እየጠበቀ እንደሚገኝ ነው የተነገረው። የማንቸስተር ሲቲው አማካይ በነፃ ዝውውር ወደ ቱርክ ሊያመራ ይችላል። የቱርኩ ግዙፍ ክለብ ጋላት ሳራይ ሁለቱን የቀድሞ የማንቸስተር ሲቲ ኮከቦች በኢስታንቡል መልሶ ለማገናኘትም እቅድ ይዞ መንቀሳቀስ ጀምሯል። ጣሊያናዊው ጋዜጠኛ ኒኮላ ሺር እንደዘገበው ከሆነ ጋላት ሳራይ በርናርዶ ሲልቫን በውድድር ዘመኑ መጨረሻ ኮንትራቱ ሲያልቅ በነፃ ዝውውር ለማስፈረም ይፋዊ ድርድር ጀምሯል። ለዚህም ዝውውር መሳካትም ዋነኛው ምክንያት በርናርዶ ሲልቫ የቀድሞ የቡድን አጋሩና የቅርብ ጓደኛው ከሆነው ኤልካይ ጎንዶባን ጋር ያለው ግንኙነት ነው። ኤልካይ ጎንዶባን ባለፈው ክረምት ወደ ጋላት ሳራይ ማምራቱ ይታወሳል። በሲቲ የ7 ዓመታት ቆይታ በርካታ ዋንጫዎችን ያነሳው የ31 ዓመቱ ፖርቱጋላዊ አማካይ አሁን ላይ በሙያው ወሳኝ ምዕራፍ ላይ ነው የሚገኘው። ለፔፕ ጓርዲዮላ እጅግ ታማኝና በተለያዩ ቦታዎች ላይ መጫወት የሚችል ቨርሳታይል ተጫዋች እንደሆነ ይነገራል። ምንም እንኳን ጋላት ሳራይ ድርድር ቢጀምርም በርናርዶም በስፔን በፈረንሳይና በሳዑዲ አረቢያ ካሉ ክለቦችም ፍላጎት እየቀረበለት እንደሚገኝ የሚያሳዩ መረጃዎች ወጥተዋል። ጋሪ ኔቨል ለማንቸስተር ዩናይትድ ቀጣይ አሰልጣኝ ብቸኛው ምርጥ እጩ ማን እንደሆነ ይፋ አድርጓል። የቀድሞ ማንቸስተር ዩናይትድ ተከላካይ ጋሪ ኔቨል የክለቡ ቀጣይ ቋሚ አሰልጣኝ እንዲሆን ጣሊያናዊውን ካርሎ አንቸሎቲን በጽኑ እንደሚደግፍ ነው የገለጸው። ጋሪ ኔቨል እንደሚለው ከሆነ ዩናይትድ አንቸሎቲን ከብራዚል ብሔራዊ ቡድን ጋር ያላቸውን የዓለም ዋንጫ ግዳጅ እስኪጨርሱ ድረስም እስከ ሐምሌ ወር በትዕግስት መጠበቅ ይኖርበታል። የአስቴት የወጣውም ሩበን አሞሪም ከውጤት መበላሸት ጋር ተያይዞ ከክለቡ ከተሰናበቱ በኋላ ነው። ጋሪ ኔቭል በቀጣይ የሚመጣው አሰልጣኝ የሚከተሉት ነጥቦችን ማሟላት አለበት ብሏል። በኦቨርላፕ እትሙ ላይ ሲያሰፍር
በማንቸስተር ዩናይትድ ዙሪያ የሚነሳውን ከፍተኛ የሚዲያ ጫጫታና ትኩረትን በብቃት መቆጣጠር የሚችል መሆን አለበት። ቡድኑን ወደ መጀመሪያዎቹ 4 ውስጥ ወይም ቶፕ 4 ውስጥ ማስገባት፣ በቻምፒየንስ ሊግ መወዳደርና በቡድን ውስጥ ያሉ ታዋቂ ሱፐርስታር ተጫዋቾችን ኤጎ ማስተዳደር የሚችል መሆን አለበት ሲልም የተናገረው በፕሪሚየር ሊጉንና የእንግሊዝ እግር ኳስን ባህል በሚገባ የተረዳ መሆን ይኖርበታል። አጥቂና ፈጣን እግር ኳስን የሚጫወት አዎንታዊ አመለካከት ያለውና ስጋትን ለመውሰድ የማይፈራ በተለይም በ4-4-1 ወይም በ4-2-3-1 አስተላለፍ መጫወት ይኖርበታል ሲል ነው የሚናገረው። ጋሪ ኔቪል ይቀጥልና እነዚህን 4 መስፈርቶች የሚያሟላ ልዩ ሰው መሆን አለበት። ለእኔ ብቸኛው ምርጡ እጩ ደግሞ ካርሎ አንቸሎቲ ነው ብለዋል። በ2013 ሰር አሌክስ ፈርጉሰን ሲለቁ ክለቡ ከሳቸው ጋር ተነጋግሮ ነበር። ነገር ግን በወቅቱ ወደ ሪያል ማድሪድ ለመሄድ ተስማምተው ስለነበር ዝውውሩ ሳይሳካ ቀርቷል። ካርሎ አንቸሎቲ በአውሮፓ 5ቱ ታላላቅ ሊጎች ዋንጫ ያነሱና በርካታ የቻምፒየንስ ሊግ ድሎችን ያስመዘገቡ አንጋፋ አሰልጣኝ በመሆናቸው ለዩናይትድ ትክክለኛው ሰው ናቸው ብዬ አምናለሁ ሲል ጋሪ ኔቭል ይናገራል። ሊድስ ዩናይትድ በውሰት የሰጠው ተጫዋች ወደ ክለቡ ሊመለስ መሆኑ የራስ ምታት ሆኖበታል። የሊድስ ዩናይትዱ ተከላካይ ማክስ ወበር በአሁኑ ወቅትም በጀርመኑ ክለብ ቨርደር ብሬመን በውሰት ላይ ቢገኝም በጉዳት ምክንያት የሚጠበቀውን ያክል ብቃት ማሳየት አልቻለም። የጀርመኑ ክለብ ተጫዋቹን በቋሚነት የመግዛት መብት ቢኖረውም ወበር ብዙ ጨዋታዎችን ባለማድረጉ ክለቡ በቋሚነት ለማስፈረም ፍላጎት እንደሌለው ስፖርት ዊትነስ ዘግቧል። ተጫዋቹ በውድድር ዘመኑ መጨረሻ ወደ ሊድስ ቢመለስም ክለቡ ለተጫዋቹ በእቅድ ውስጥ ቦታ የለውም። ሊድስ ዩናይትድ ተጫዋቹን በቋሚነት ለመሸጥ ቢፈልግም ተስማሚ ገዢ ማግኘት ግን ሌላኛው ፈታኝ ጉዳይ ይሆናል ተብሎ ነው የሚጠበቀው። ኦስትሪያዊው ተከላካይ ከሊድስ ዩናይትድ ጋር እስከ 2027 ክረምት ድረስም የሚቆይ ውል አለው። ወበር ስራውን መልሶ ለማንቃትም መደበኛ መጫወቻ እድልም የሚሰጠው ክለብ እንደሚፈልግ ነው መረጃዎች የወጡት። ወልቨርሃምፕተን ወንደረርስ በፕሪሚየር ሊጉ ለመቆየት የቶትንሃሙን ተጠባባቂ ግብ ጠባቂ ለማስፈረም ጥረት እያደረገ ነው። በእንግሊዝ ፕሪሚየር ሊግ ላለመውረድ እየታገለ የሚገኘው ወልቨርሃምፕተን ወንደረርስ የቶትንሃሙን የ22 ዓመት ግብ ጠባቂ የሆነውን አንቶኒዮ ኪኒስኪን ለማስፈረም በዝውውር መስኮቱም ለማስፈረም ንግግር መጀመሩ ተዘግቧል። ቮልቭስ በአሁኑ ወቅትም በሊጉ የደረጃ ሰንጠረዥ ግርጌ ላይ የሚገኝ ሲሆን እስካሁን 41 ግቦችን አስተናግደዋል። ይህንን የመከላከል ስራቸውን ለማስተካከል ደግሞ ግብ ጠባቂ መቀየር እንዳለባቸው ያምናሉ። ኪኒስኪ ደግሞ እስከ ውድድር ዘመኑ መጨረሻ በውሰት ለመውሰድም ፍላጎት አላቸው። ኪኒስኪ በቶትናም የቋሚ ተሰላፊነት እድልን አላገኘም። በአሁኑ ወቅት ከጣሊያናዊው ግብ ጠባቂ ጉሌርሞ ቪካሪዮ በመከተል ሁለተኛ ተመራጭ ግብ ጠባቂ ነው። ተጫዋቹ ወደ ወልቭስ አቅንቶ በቋሚነት የሚጫወት ከሆነ ብቃቱን ለማሳደግና በክረምቱ ወደ ቶትናም ሲመለስ ለቋሚ ተሰላፊነት ለመወዳደርም የተሻለ እድል ይፈጥርለታል ተብሎ ነው የሚታሰበው። ቶትናም ተጫዋቹ ልምድ እንዲቀስም ወደ ሌላ ክለብ በውሰት እንዲሄድም ሊፈቅድለት እንደሚችል የሚጠበቅ መረጃ ነው። ሊድስ ዩናይትድ በሊጉ ለመቆየት የሚደረገው ትግል ሌላ ፈተና ገጠመው። የ26 ዓመት ኮከብ ክለቡን ለመልቀቅም ጠየቀ። የሊድስ ዩናይትድ ተከላካይ ሰባስቲያን ቦይ ነው በመደበኛ የመጫወት እድሉን በማጣቱ ምክንያትም በጥር ተጫዋቾች የዝውውር መስኮት ክለቡን ለመልቀቅም ፍላጎት እንዳለው ነው የተገለጸው። ቤልጅማዊው ተከላካይ በቂ የመጫወቻ ጊዜ ባለማግኘቱ ደስተኛ እንዳልሆነ በዚህ ወር ክለቡን መልቀቅ እንደሚፈልግ ለክለቡ አመራሮችም ይፋ አድርጓል። ቦይርኖ እንግዲህ በቅርቡ ከሊቨርፑል እና ከማንቸስተር ዩናይትድ ጋርም በተደረጉ ጨዋታዎች ላይ ተሰልፎ ድንቅ ብቃትን አሳይቷል። ይህ ደግሞ ሊድስ ዩናይትድ እንዲቆይ የሚያደርገው ግፊትን እንዲጨምርለትም አድርጓል ነው የተባለው። የጀርመኑ ቢልድ ጋዜጣ እንደዘገበው የጀርመኑ ኮለኝ ተጫዋቹን ለማስፈረምም ፍላጎት እንዳሳየ ነው የሚነገረው። ሊድስ ዩናይትድ በፕሪሚየር ሊጉ ላለመውረድ የሚደረገውን ትግል ውስጥም እንደ ቦርኖ ያሉ ልምድ ያላቸው ተጫዋቾች ስለሚያስፈልጉ ተጫዋቹን ለማሳመን እንዲቆይም ለማድረግም ጥረት ሊያደርግ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። አስተን ቪላ እንግሊዛዊውን አጥቂ ለማስፈረም ያልተጠበቀ እንቅስቃሴ እያደረገ ነው። አሰልጣኝ ኡናይ ኤምሪ የክለቡን የማጥቃት መስመር ይበልጥ ለማጠናከር በሚያደርጉት ጥረት አስተን ቪላ የታሚ አብርሃምን በድጋሚ ወደ ፕሪሚየር ሊግ የመመለስ ከፍተኛ ፍላጎት እንዳለው እየተገለጸ ነው። እንደ ቴሌግራፍ ዘገባ ከሆነ ቪላ በውድድር ዘመኑ ሁለተኛው አጋማሽ ላይ ለሚኖረው ወሳኝ ፉክክርም የአጥቂ መስመሩን ለማጠናከር ታሚ አብርሃምን ዋነኛ ኢላማ አድርገውታል። ክለቡ ብሪያን ማድጆን በቅርቡ ያስፈረሙ ቢሆንም
አሰልጣኝ ኡናይ ኤምሪ ተገቢውን እድል ከተገኘ ተጨማሪ አጥቂ ለማምጣትም ዝግጁ እንደሆኑ ይነገራል። በጣሊያን ከነበረው አስቸጋሪ ጊዜ ጋር ከደረሰበት ከባድ የጉልበት ጉዳት በኋላ በቤሺክታሽ በጥሩ ብቃት ላይ ይገኛል ነው የተባለው። የ24 ዓመቱ ተጫዋች 12 ግቦችን በማስቆጠርና 3 ለጎል የሆኑ ኳሶችን በማቀበል ላይ ይገኛል። ለአስተን ቪላ የታሚ አብርሃም ዝውውር የትዝታ ጉዳይ ብቻ ሳይሆን የክለቡን ትልቅ ምኞት የሚያሳይ ነው። አጥቂው በ2018-19 የውድድር ዘመን በውሰት በቪላ ፓርክ በቆየበት ወቅትም በ40 ጨዋታዎች 26 ግቦችን በማስቆጠር ክለቡ ወደ ፕሪሚየር ሊግ እንዲያድግም ወሳኝ ሚና ተጫውቶ ነበር። አሰልጣኝ ኡናይ ኤምሪ በሊጉ የደረጃ ሰንጠረዥ አናት ላይ ከአርሰናልና ከማንቸስተር ሲቲ ጋር በሚያደርገው ፉክክር ለመቋቋም የአጥቂ መስመሩን ጥልቀት ይፈልጉታል። ኦሌ ዋትኪንስ በዘንድሮው የውድድር ዘመን በትጋት ቢጫወትም በ28 ጨዋታዎች ያስቆጠረው 7 ግብ ብቻ መሆኑ ክለቡ አስተማማኝ አማራጭ አጥቂ እንዲያስፈልገው አድርጎታል። ዝውውሩ እውን የሚሆነው በቪላ በሮማና በቤሺክታሽ መካከል በሚደረገው ድርድር እንዲሁም በጥር የዝውውር መስኮት ላይ በሚኖረው የገንዘብ አቅም ላይ ተመስርቶ ይሆናል። ተጫዋቹ ራሱ ወደ ቀድሞ የሚወደው ክለብና ወደ እንግሊዝ ፕሪሚየር ሊግም ለመመለስ ከፍተኛ ፍላጎት እንዳለው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ እና ቶተንሃም የ28 ዓመቱን ተጫዋች ለማስፈረም እየተፎካከሩ ነው። ማንቸስተር ዩናይትድ የብራይተኑን አጥቂ ካውሩ ሚቶማን ለማስፈረም ፍላጎት እንዳለው ነው የተዘገበው። ይህ የ28 ዓመቱ ተጫዋችም ባለፉት የውድድር ዘመናትም በብራይተን ቤት ድንቅ ብቃቱን እያሳየ የሚገኝ ሲሆን በማንቸስተር ዩናይትድ እና በቶተንሃም አይን ውስጥም ገብቷል። እንደ ቲም ቶክ ዘገባ ከሆነ ብራይተን ሚቶማ ክለቡን እንዲለቅ ሊፈቀድለት የሚችል ሲሆን ጉዳዩን የሚያመቻቹ አካላትም ተጫዋቹን ዝግጁ መሆኑንም ለማሳወቅም ሙከራዎችን እያደረጉ እንደሚገኝ ነው ያሳወቁት። ይህም የ28 ዓመቱ ተጫዋች ባለፉት የውድድር ዘመናትም በብራይተን ቤት ድንቅ ብቃቱን እያሳየ የሚገኝ ሲሆን በማንቸስተር ዩናይትድ እና በቶትናም አይን ውስጥም ገብቷል። እንደ ቲም ቶክ ዘገባ ከሆነ ብራይተን ሚቶማን ክለቡን እንዲለቅ ሊፈቀድለት የሚችል ሲሆን ጉዳዩን የሚያመቻቹ አካላትም ተጫዋቹን ዝግጁ መሆኑንም ለሁለቱም ክለቦችም አሳውቀዋል። ማንቸስተር ዩናይትድ በክንፍ መስመር ላይ ጥራት ያለው ተጫዋች የሚፈልግ በመሆኑ ይህ ጃፓናዊ ኮከብም ለቡድኑ ትልቅ ተጨማሪ ኃይል ይሆናል። ሆኖም ግን ክለቡ በአሁኑ ወቅት በማቲያስ ኩኛ ተመሳሳይ ሚና እየተጠቀመ ይገኛል። ሚቶማን በክንፍ ላይም ለማሰለፍ ብራዚላዊውን ኩኛህን ወደ መሃል አጥቂነት ለመቀየርም ሊያስፈልገው ይችላል ተብሎ ነው የሚታሰበው። ሚቶማ በተጠባባቂ ወንበር ላይ መቀመጥ ስለማይፈልግ በቋሚነት የመሰለፍ እድልን ወደሚያገኝበት ክለብ ብቻ ነው የሚያመራው። ማንቸስተር ዩናይትድ ተጫዋቹን ለማሳመን መቻሉ ገና የሚታይ ነው። ዩናይትድ በተጋጣሚ የግብ ክልል ውስጥ የማይገመቱ እንቅስቃሴዎችን የሚያደርግ ተጫዋች ያስፈልገዋል። ጃፓናዊው ኢንተርናሽናል ተከላካዮችን ለአንድ ለአንድ ግንኙነት በማስጨነቅና በማለፍም ረገድ ብቁ በመሆኑ ለዩናይትድ የማጥቃት መስመርም አዲስ መንፈስን ይጨምራል። ሚቶማ በጨዋታ ዘይቤው ሜሲን የሚመስል ተብሎም ይነገራል። በተጨማሪም በፕሪሚየር ሊጉ የቆየ በመሆኑ ኦልትራፎርድ እንደደረሰ ወዲያውኑ ውጤታማ ሊሆን ይችላል። ወደ ማንቸስተር ዩናይትድ የመሸጋገር እድል ለሚቶማ ትልቅ አጋጣሚ ነው። ይህ ምናልባትም ወደ አንጋፋው ክለብ ለመቀላቀልም የመጨረሻ እድሉ ሊሆን ስለሚችል በከፍተኛ ደረጃ የመወዳደር ፍላጎትም አለው። በተመሳሳይ ቶትንሃም በግራ ክንፍ በኩል ተጨማሪ ጥራት ያስፈልገዋል። ክለቡ የሶን ሂዩንግሚንን ቦታ በአግባቡ የሚተካ ተጫዋች ያላገኘ ሲሆን ሚቶማ ለዚህ ችግር መፍትሄ ሊሆን ይችላል። በአሁኑ ወቅት በብቃቱ ማማ ላይ የሚገኝ በመሆኑ ለቶትንሃም ፈጣን ለውጥ ማምጣትም ይችላል ተብሎ እንደሚታሰብ ነው መረጃዎች የወጡት። ቸልሲ ያዘጋጀው የ150 ሚሊዮን ዩሮ ዝውውር እቅድ በአርሰናል ኢላማ ላይ እንደሆነ እየተነገረ ነው። ቪኒሲዮስ ጁኒየር ከሪያል ማድሪድ ሊለቅ እንደሚችል የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። ብራዚላዊ ኮከብ የበርካታ ክለቦችን ትኩረት ውስጥም የገባ ሲሆን የስፔኑ ክለብ ለተጫዋቹ የመልቀቅ ፍቃድን ይሰጥ እንደሆነ ማየቱ አስደሳች ያደርገዋል። የኮንትራት ማራዘም ሊኖር እንደሚችል ወሬዎች ቢኖሩም ሁለቱ ወገኖች ተጫዋቹና ክለቡ በአዲስ ስምምነት ላይ ሊስማሙ አልቻሉም። ስምምነት ላይ ካልተደረሰ ተጫዋቹ ከክለቡ ሊወጣ ይችላል። ፔጂያስ እንደዘገበው ከሆነ አርሰናል፣ ቸልሲ፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ተጫዋቹን ለማስፈረም ፍላጎት አላቸው። የ25 ዓመቱ ተጫዋች የዓለም ደረጃ ያለው ኮከብ በመሆኑ የሁሉንም ቡድኖች የማጥቃት መስመር ለመለወጥ አቅም አለው። ዘገባው አክሎም እንደገለጸው ቸልሲ በዝውውር ፉክክሩ ሌሎችን ቀድሞ በመገኘት ዝውውሩን ለማጠናቀቅም 150 ሚሊዮን ዩሮ ለማቅረብም ዝግጁ ነው። ቸልሲ በሚቀጥሉት ወራት ውስጥም ይፋዊ ጥያቄ ያቀርብ እንደሆነ ወደፊት የሚታይ ነው የሚሆነው። ክለቡ በማጥቃት ክፍሉ ላይ ተጨማሪ ጥራት የሚፈልግ ሲሆን
የ25 ዓመቱ ኮከብ ግቦችን፣ ፈጠራንና ድንቅ ክህሎትን ይጨምርላቸዋል። ቪኒሲዮስ ጁኒየር በሻቪ አሎንዞ ጥሩ ተጫዋችም ተብሎ የሚነሳ አይነት ተጫዋች ነበር፣ ምንም እንኳን ሻቪ አሎንዞ አሁን ከክለቡ ቢሰናበትም። አርሰናልም እንደ ቪኒሲዮስ አይነት ተጫዋችን በእጅጉ ያስፈልገዋል። በአሁኑ ወቅት ካሏቸው አማራጮች የተሻለ ብቃት ያለው በመሆኑ ትልልቅ ዋንጫዎችን ለማሸነፍና ከታላላቅ ክለቦች ጋር ለመፎካከር ቡድኑን በከፍተኛ ደረጃ ያሻሽለዋል ተብሎ ነው የሚጠበቀው። ወደ እንግሊዝ ፕሪሚየር ሊግ የመዘዋወር እድል ለብራዚላዊው ተጫዋችም አስደሳች ሊሆን ይችላል። በስፔን ቆይታው ብቃቱን ያረጋገጠ ሲሆን በዚህ የህይወቱ ምዕራፍ ላይ አዲስ ፈተናን ለመጋፈጥ ሊፈልግ ይችላል። በመጨረሻም የት እንደሚያርፍ ማየቱ ትኩረት የሚስብ ጉዳይ ነው። ቸልሲ የ150 ሚሊዮን ዩሮ ጥያቄውን ካቀረበ ሪያል ማድሪድ ሊፈተን ይችላል። ይህም ክለቡ በተለያዩ የቡድን ክፍሎች ላይ ማሻሻያ ለማድረግ የገንዘብ አቅም ይፈጥርለታል ተብሎ ነው የሚጠበቀው። ኒውካስል ለሴሪኤው ኮከብ የ35 ሚሊዮን ፓውንድ ጥያቄን እያዘጋጀ ነው። ኒውካስል ዩናይትድ ጣሊያናዊውን የአታላንታ ተከላካይ ጆርጂኒዮ ስካልቪኒን ለማስፈረም ከፍተኛ ፍላጎት አሳይቷል። በፋቢያን ሼር ላይ የደረሰው የጉዳት ዜናን ተከትሎ ኒውካስል የተከላካይ ክፍሉን ለማጠናከር ተገዷል። የ22 ዓመቱ ስካልቪኒ በአሁኑ ወቅት በጣሊያን እግር ኳስ ውስጥ ካሉ ምርጥ ወጣት ተከላካዮች አንዱ ተደርጎ ነው የሚወሰደው። አታላንታ ለተጫዋቹ እስከ 35 ሚሊዮን ፓውንድ ሊጠይቅ እንደሚችልም ይነገራል። ኒውካስል የተጫዋቹን እድገት ሲከታተል የቆየ ሲሆን አሁን ደግሞ ይፋዊ ጥያቄ ለማቅረብም እየተዘጋጀ እንደሆነ የተዘገበው ክለቡ በቻምፒየንስ ሊግ ላይ እየተሳተፈ መሆኑና ከፍተኛ የገንዘብ አቅም ያለው መሆኑ ዝውውሩን ስኬታማ ለማድረግም ትልቅ እድል ይሰጠዋል። በሌላ በኩል አታላንታ ለወደፊት እቅዱ ወሳኝ የሆነውን ይህንን ወጣት ተጫዋችም በቀላሉ ይለቀዋል ተብሎ አይጠበቅም። ቢሆንም ግን ኒውካስል ዩናይትድ የተጠየቀውን ዋጋ ከከፈሉ ዝውውሩ በጥር ወርም ሊጠናቀቅ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ የቸልሲውን አጥቂ ኮል ፓልመርን ለማስፈረም ፍላጎት እንዳለው መረጃዎች ቢወጡም ከባድ ሊሆንባቸው እንደሚችል ግን ተናግሯል። እንደ ፉትቦል ትራንስፈር ዘገባ ከሆነ ቸልሲ እንግሊዛዊውን አጥቂ ለመሸጥ ምንም አይነት ፍቃደኛ አይደለም። ማንቸስተር ዩናይትድ ደግሞ የተጫዋቹ የቆየ አድናቂ ናቸው። ክለቡ የ23 ዓመቱን ተጫዋች ለማስፈረም ካሁኑ ከትዕይንቱ ጀርባ ንግግሮችን ጀምረዋል። ፓልመር በ2023 ክረምት ነው በ43 ሚሊዮን ዩሮ ቸልሲን የተቀላቀለ ሲሆን ከዛ በኋላ ድንቅ ብቃትን እያሳየ ነው። በአሁኑ ወቅት ከፕሪሚየር ሊጉ ምርጥ አጥቂዎች አንደኛው ሲሆን ለማንቸስተር ዩናይትድም ቢፈርም ትልቅ ጥንካሬ ሊሰጠው እንደሚችል ይታመናል። ብሩኖ እድሜው በ30ዎች ውስጥ በመሆኑና በቅርብ ጊዜው ተተኪ ያስፈልገዋል ተብሎ ስለሚታመን ፓልመር ለዚህ ሚናም ተመራጩ ተጫዋች ተደርጎ ይወሰዳል። ፓልመር በመሃልም ሆነ በክንፍ መስመር መጫወት ይችላል። በተጨማሪም በአጥቂ አማካኝነት ተሰልፎ ለቡድን አጋሮቹ የግል ዕድሎችን በመፍጠርም ራሱም ጎል በማስቆጠርም የሚታወቅ ነው። ተጫዋቾችን ለማስፈረም ከ100 ሚሊዮን ዩሮ በላይ ሊጠየቅ ይችላል ይህንን ተጫዋች ለማስፈረም። ማንቸስተር ዩናይትድ ይህንን ዝውውር ደግሞ ለማሳካትም የክለቡን የዝውውር የገንዘብ መጠንም ክብረ ወሰንንም ለመስበር ሊገደድ እንደሚችል ነው የተናገረው። ያለፈው የውድድር ዘመን 18 ጎሎችንና 14 አሲስቶችን በአጠቃላይ በቸልሲ በ109 ጨዋታዎች 47 ጎልና 29 አሲስቶችን ያደረገው ይህ ተጫዋች እስከሚታወቀው ድረስ በአሁኑ ሰዓት በፕሪሚየር ሊጉ ጥሩ ተጫዋች እንደሆነ በርካቶች ያምኑበታል። ማንቸስተር ዩናይትድ በመሃል ሜዳው ላይ ለውጥ ለማድረግ ማሰቡን ተከትሎ የኔዘርላንዱን ግዙፍ ክለብ አያክስ የዩራጓይ አማካይ የሆነውን ማኑኤል ኡጋርቴን ለማስፈረም ጥረት እያደረገ መሆኑ ነው እየተገለጸ የሚገኘው። ማኑኤል ኡጋርቴ ወደ አያክስ ሊያመራ የሚችልበት እድሉ ሰፊ ነው። በአሁኑ ወቅት ቡድኑን እንደገና እየገነባ የሚገኘው አያክስ ኡጋርቴን በመሃል ሜዳ ላይ የጎደለውን ጥንካሬና ጉልበትም ሊሰጠው እንደሚችል ይታመናል። ተጫዋቹ በ2024 ክረምት ነበር በ50.5 ሚሊዮን ፓውንድ ከፓሪስ ሰን ዠርሜን ኦልትራፎርድ ቢመጣም በቆይታው ግን የተከፈለውን ያክል ዋጋ ማሳየት ተስኖታል። ክለቡ የመሃል ሜዳውን ክፍል በአዲስ መልኩ ለማዋቀር እያሰበ በመሆኑ ተመጣጣኝ የዝውውር ዋጋ ካገኘም ኡጋርቴን ለመሸጥ ዝግጁ እንደሆነ ታውቋል። አያክስ የወረደ ብቃት ያላቸው ተጫዋቾችን መልሶ በማንቃት ይታወቃል። ኡጋርቴ ወደ አያክስ ማቅናቱም በኳስ ቁጥጥር ላይ ለተመሰረተው የአያክስ አጨዋወትም ተስማሚ እንዲሆንና በራስ መተማመኑን እንዲመለስም ይረዳዋል ተብሎ ነው የሚታሰበው። የ24 ዓመቱ ኡጋርቴ በቋሚነት የመጫወት እድል ማግኘቱ ለክብሩ መመለስም ወሳኝ ነው። ሆኖም ግን ዩናይትድ ላወጣው ከፍተኛ ገንዘብ የሚመጥን ዋጋ የሚቀርብ ክለብ ማግኘት የዝውውር ዋነኛ ተግዳሮት ይሆንበታል ተብሎ እንደሚታሰብ ነው መረጃዎቹ የወጡት። አርሰናል ፈጣኑን የፓሪስ ሰን ዠርሜን አጥቂ ለማስፈረም እቅድ ይዟል። አርሰናል የፓሪስ ሰን ዠርሜኑን ሁለገብ አጥቂ ብራድላይ ባርኮላን ነው በታላቅ የዝውውር ስምምነት ወደ ለንደን ለማምጣት ንግግር የጀመረው። አርሰናሎች የ23 ዓመቱን ፈረንሳዊ የክንፍ አጥቂ ለማስፈረም ከፓሪስ ሰን ዠርሜን ጋርም የመጀመሪያ ደረጃ ድርድር መጀመራቸውን ፌጂያስ ዘግቧል። ባርኮላ በሉዊስ ኤንሪኬ ስር በቂ የመጫወቻ ጊዜ እያገኘ አይደለም። በተለይም ክለቡ እንደ ኦስማን ዴምቤሌ፣ ዴዜሬ ድዌና ክቪቻ ክቫራትስኬሊያ ያሉ
ተጫዋቾችን በቋሚነት መጠቀሙ ለባርኮላ እድል አሳጥቶታል። ሚኬል አርቴታ ለተጫዋቹ ልዩ አድናቆት ያለው ሲሆን የባርኮላ ፍጥነትና የአንድ ለአንድ ግንኙነትንም የማሸነፍ ብቃት ለአርሰናል የግራ መስመር ቃል ትልቅ እንግዲህ ተጨማሪ ይሆናል ተብሎ እንደሚታሰብ ነው የሚነገረው። አርሰናል በዚህ የዝውውር ብቻውን አይደለም። ሊቨርፑልም ሙሐመድ ሳላህን ወደ ሳዑዲ አረቢያ ሊቀና ይችላል የሚለው ግምት በማስገባት እንግዲህ ባርኮላን እንደ ተተኪው እያሰበው ይገኛል ነው የተባለው። ፓሪስ ሳን ዠርሜን ለተጫዋቹ አዲስ የውል ማራዘሚያ ቢያቀርብለትም ባርኮላ ግን በቋሚነት የሚጫወትበትን አዲስ ፈተና ለመፈለግ እያሰበ ነው። ዝውውሩ በዚህ ጥር ወር ወይንም ደግሞ ለቀጣዩ ክረምትም የዝውውር መስኮት ሊጠናቀቅ ይችላል የሚል ግምቶች አሉ። አርሰናሎች ሌሎች እንግዲህ ሁለት ተጫዋቾችን ለማስፈረም ማቀዱ አሰልጣኝ ሁኔታውን በአሁኑ ወቅትም በደጋፊዎች ዘንድ ተወዳጅ የሆኑ አንዳንድ ተጫዋቾችን ከቡድኑ ለማሰናበትም እንዳሰቡ ፍንጭ የሚሰጥ አይነት ዝውውር ሊሆን እንደሚችል ነው ግምቶች እየወጡ የሚገኙት። ባርሴሎና የቶተንሃሙን ኮከብ በክረምቱ የዝውውር መስኮት ዝርዝር ውስጥ አካቶታል። ባርሴሎና ለክረምቱ የዝውውር መስኮት የመከላከል ክፍሉን በከፍተኛ ሁኔታ ለማጠናከር እየታገለ ሲሆን በግራ እግር የሚጫወት ተከላካይ ለማስፈረም ቅድሚያ ሰጥቷል። እንደ ስፖርት ዘገባ ከሆነ የ24 ዓመቱ የቶተንሃም ተከላካይ ሚኪ ቫን ደቬን በባርሴሎና ዝርዝር ውስጥ ቀዳሚው ስም ሆኗል። ተጫዋቹ በፕሪሚየር ሊጉ ባሳየው ፈጣንና ፈታኝም ብቃት የሚታወቅ ሲሆን እስከ 2029 ድረስም ከቶተንሃም ጋር ውላለው። ተጫዋቹ በገበያው ላይ ያለው ግምትም በአሁኑ ወቅት 65 ሚሊዮን ዩሮ አካባቢ ቢሆንም ቶተንሃም ተጫዋቹን በቀላሉ የመልቀቅ ፍላጎት ስለሌለው ባርሴሎና ከፍተኛ ገንዘብ እንዲያወጣም ይጠበቃል። ተከላካዩ በዚህ ክረምትም ክለቡን ለቆ ወደ ሌላ ቦታ የመሄድም ፍላጎት እንዳለው የሚጠቁሙ መረጃዎች እየወጡ ነው። ክለቡ ሚኪ ቫን ደቬን ካልተሳካ ሌሎች አማራጮችንም እያጤነ ነው የሚገኘው። ኒኮ ሽሎተርቤክን ከቦሩሲያ ዶርትመንድ የ26 ዓመቱ ጀርመናዊ ተከላካይ በግራ እግሩ የሚጫወት እና ከዛ ውጪ ደግሞ የመጫወትም የአየር ላይ ኳሶችንም በመከላከል ረገድ ብቁ ነው። ዶርትሙንድ ከ50 ሚሊዮን ዩሮ በላይ ሊጠይቅበት ይችላል ተብሏል። አሌዛንድሮ ባስቶኒ ሌላኛው ኢላማ እንደሆነ እየተነገረ ይገኛል። በአውሮፓ ውስጥ ካሉ ምርጥ የግራ መስመር ተከላካዮች አንዱ ተደርጎ ይቆጠራል። በአሁኑ ወቅትም ያለው የገበያ ላይ ዋጋ 80 ሚሊዮን ዩሮ አካባቢ በመሆኑ ለባርሴሎና ፋይናንስም ፈታኝ ሊሆን ይችላል። ማርክ ጉሂም ከክሪስታል ፓላስ ሌላኛው ነው። ምንም እንኳን የቀኝ እግር ተጫዋች ቢሆንም ባርሴሎና በዝርዝር ውስጥ አካቶታል። ባርሴሎና አሁን ባለው የፋይናንስ ሁኔታ ምክንያትም በጥር ተጫዋቾች የዝውውር መስኮት ምንም አይነት ተከላካይ ለማስፈረም እቅድ የለውም። ይልቁንም ሁሉንም ዝግጅቶች ለክረምቱ የዝውውር መስኮት በማድረግም የክለቡን በጀትና የተጫዋቾች ምዝገባንም ሁኔታ ለማመጣጠን አስቧል የሚል መረጃ ነው እየወጣ የሚገኘው። ወደ ቤተሰቦቻችን እያደመጣችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። ስላደመጣችሁን ስለተከታተላችሁን እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ሌሎች የዝውውር መረጃዎችን ሰፋ አድርገን በድጋሚ የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን ወደ እናንተ ስናደርስ ቆየን። ፏድ ባህሩ ፕሮግራሙን መራው። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።